እፎይ ከሀያ ጀምርና እናንብበው ከይቅርታ ጋር ወንድም እፎይ ከሀያ ጀምርማ አንዴ ክፈተው ማለት እሱን ጠይቅኛ። እሺ ቆይ አንዴ ከሀያ ጀምርለት። ሜይ ቢ ከሀያ እያለ ነው እንትና ዊኪ የትኛው የእናንተ የሀጂ ሳይኒ ሀቢብ ወይንስ መሐመድ ዘይን? አሁን የከፈትከውን ከሀያ ጀምርና ወደ ላይ ከላይ ዝቅ አድርግለት። ከሀያ ብለዋል። ዝቅ አድርገው ከሀያ አንድ ነው። ኦኬ ገንዘብንም ብዙን መውደድ ትወዳላችሁ። ዲስማይ ታሪኩ ጋር ይገናኛል። እሺ ቀጥል። ተው ምድርንም ደግሞ ቀጥል ችግር የለም። እሺ ተው ምድር ደጋግማ በተሰባበረች ጊዜ ስለ የውመል ቂያማ ነው የሚናገረው። ይህን ጊዜ ስለ የውመል ቂያማ ነው የሚናገረው። ቀጥል። እሺ መላእክትም ሰልፍ ሆነው ጌታ ወይንም ትእዛዙ በመጣ ጊዜ መርሐባ። ቀጥል። صح ገሃነምም በዚያ ቀን ከፍ አድርገው ቢክ ገሃነምም በዚያ ቀን በመጣች ጊዜ በዚያ ቀን ሰው ጥፋቱን ይገነዘባል። መገንዘቡን ለእርሱ ካዩት ነው ከየቱ ዋኔ ምን ነው በህይወቴ መልካምን ስራ ባስቀደምኩ ኖሮ ይላል። ምንድነው ፖይንት እዚህ ላይ እናንተ አላህ Subhanahu Wa Ta'ala መውረዱ ስለ የውመል ቂያማ ጀሃነምን መቅረቧን ይሄ ስለ የውመል ቂያማ ምልክት ነው፣ ስለ ትንሳኤ ምልክት ነው የሚያወራው በቀራ ላይ እዚህ ጋር ማለት ነው። አንተ እዚህ ጋር ምን ነው ቅር ያለ ፎፎይ? እኛ ችግር የለብንም እኮ እኛም እኮ እሱን ነው እያልን ያለ ነው። የውመል ቂያማ ላይ መሆኑ እኮ ተስማምተናል እና እኮ ቅር ያለ ምልክት ምን ነው? አሁን እዚህ ጋር ወንድም አብዱልና መሐመድን ስታወራ ነበርከው የገባሁት ምንድነው ቅር ያለ እዚህ ቁርአን ላይ ምንድነው? አሁን እዚህ ላይ ስለ 72ቱ መከፋፈል እዛ አያወራም። የሚያወራው ስለ ትንሳኤ ነው የሚያወራው። እኛ ስለሱም አይደለም ቶፒካችንም አይደለም። የቂያማ ዕለት አላህ ነው ከመላእክቱ ጋር ሰልፍ ሆኖ የሚመጣው አይደለም ወይንስ ትእዛዙ ነው የሚመጣው? ትእዛዙ ነው ወይንስ አላህ ነው የሚመጣው? አላህ ራሱ ይወርዳል ይላል ቁርአኑ ራሱ ይላል አይልም? ይላል። ስለዚህ ትእዛዙ ነው የሚለው ስህተት ነው ማለት ነው። ይሄ አንድ ነገር ልንገርህ። ቅድም አሁን መምህር ቅድም ወንድማችን ጋሽ መምህር ቅድም እያለ ነበር እኛ አስተምሮታችን አንድ ነው። ቄሱ አስተማሩታችን የኛም ጋም አለ አስተምሮታችን የተለያየ። እዚህ ጋር ተፍሲሮቹ ሁሉም ሸኮቹ የተለያዩ ታቢዎቹ ማለት ምንም ብለው የተለያዩ ተፍሲር የሚሰጡት ነገር አለ። ቁርአን ግን ተፍሲር አለ ትክክል ሰሒህ ነው። ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪ ላይ ስንት መሰለ 1002 አካባቢ ላይ ስለ የውመል ቂያማ ይናገራል። ሱረቱል አበሳ ላይ ደግሞ ይናገራል እኮ እናትም ልጇን ባላየች ጊዜ ወልዳ ራሱ ልጇንም ማታይበት ጊዜ ስለ የውመል ቂያማ ክፋት ነው የሚናገረው እዚህ። ከዛ አላህ Subhanahu Wa Ta'ala ይወርዳል። አላህ ሲወርድ ደግሞ ገሃነም ትጠጋለች። ገሃነም በተጠጋይ ጊዜ ሰዎቹንም ወለ ወንጀላቸው መልካም በሰራን ይላል። ሰይድ ፖይንታችንን ካገኘኸው እኛ መቼ ነው ምናምን የሚለው ላይ ጠብ የለንም እኮ የሚመጣው ትእዛዙ ነው ወይንስ አላህ ነው የሚለው ላይ ብቻ ነው። ኦኬ ወጣ ፖይንት አድርገና እንደ መቼ ነው የሚመጣው የሚል እኮ አይደለም ጠባችን፣ ክርክራችን አልነበረም። እሱ ሜይ ቢ ግልጽ እንደዛ አይነት ክርክር አልተከራከርንም። የእሱ አባባል ምንድነው? አንድ ሱራ ላይ ስትገባ ከመጀመሪያ ከላይ ጀምረህ ካነበብከው እያንዳንዱ ነገር እያስረዳ ነው የሚሄደው እስከታች ድረስ። እሱን ነው ማወቅ የፈለገው። ጥያቄው አልገባውም ገና። አይ ዶንት ኖ ማለት ምንም እኛ እሱን ስላልተከራከርን ነው። አንድ ምንድነው እሱ? ይሄ ቁርአን እንግዲህ እንደምታዩት አንድ ጊዜና ይሄ ቁርአን የሀጅ መሐመድ ሳኒ ሀቢብ ቁርአን ድጋሚ በ2017 ዋሃብያዎች በስማቸው አሳትመውት ነው ለነሱ እንዲሆን በሚመስል ለነሱ የነሱ አይነት ዴፊኒሽን እንዲኖረው ብሎ ማለት ሰውየው ሞቷል። ከሞተ በኋላ ያለ ሰውየው ፍቃድ ድጋሚ በመሐመድ ሳኒ ሳዲቅ ድጋሚ ታተመው ማለት ነው። እየተቃወሙት ነው ባይዘ ሀባሾቹ ይህንን ቁርአን ክፍል አሁን ሰውየው ከሞተ በኋላ አሻሽለው እንትን ብለውታ ቪዲዮ ማለ እየተቃወሙት ነው። ሰውየው ከሞተ በኋላ ዋሽተውባቸዋል የሚል ማለት ነው። በትክክል እፎይ ያው ለምሳሌ ቁርአን እኮ የሚሻሻል ነገር የለውም። ቁርአን የሚሻሻል ነገር መጽሐፍ ቅዱሳችሁ የሚሻሻል ነገር አለው እንዴ? አዳምጥ አንዴ።
ለምሳሌ ይህንን ማየት እንችላለን። ሱረቱል ጣዝ ላይ ያለውን ምን ብለውታል? እሱ አላህ ረህማን በአርሹ ላይ ለክብሩ በሚመጥን መልኩ ተደላደለ ብለውታል። ይህንን ዴፊኒሽን ሄዳችሁ ሀጅ መሐመድ ሳኒ ሀቢብ ቁርአን ላይ አታገኙትም። ይኸውና የሀጅ መሐመድ ሳኒ በስልጣኑ ብሎ ነው ያስቀመጡት። ይሄ ትርጉም ከማጋ ይመሳሰላል ከተባለ ከአዲሱ ከሼህ መሐመድ ዘይኒ ትርጉም ጋር ይመሳሰላል። እዚህ ጋር አራህማን አዛኙ ጌታ አርሹ ላይ በቃ ቀጥታ ከፍ ብሎ ተደላደለ ብሎ ነው ያስቀመጡት። የማ ቁርአን ነው ይሄ ከተባለ በ19 ይሄኛው የ2018 ቁርአን ነው። ይሄ ደግሞ የነ ሀጅ መሐመድ ሳኒ ሀቢብ ማለት ነው። እኚህ ሰውዬ ናቸው 1961 የታተመ ቁርአን ማለት የመጀመሪያ በኢትዮጵያ የነበረው ቁርአን ይሄ ነው። እሺ መልካም ቶፒኩ ላይ እንመለስና እንግዲህ አላህ በደመና ውስጥ በደመና ጥላዎች ውስጥ ይመጣል የሚለው በግልጽ እንደተመለከት ነው። የዋብዮቹ ይመጣል ብሎታል። ሀባሾቹ ጥላኑ ግን እኮ አልተሻሻለም። አይመን ትእዛዙ ነው ይመጣው ብለውታል። አረብኛውን አንብበው። ቁርአኑ ሁሉም አንድ ነው። አረብኛው አንድ ነው። ትርጉም ማንኛው ነው ይመጣል ብለህ የምታምነው? አይመን ትርጉም ላይ ነው የተለያዩት እኮ ገባኝ። ማን ይመጣል ብለህ የምታምነው? ትርጉም ላይ መለያየት አላቸው እንጂ አንዳቸው አውሩ። ማንኛው ይመጣል ብለህ የምታምነው? ትእዛዙ ነው ይመጣል ብለህ የምታምነው ወይንስ አላህ? ዑለሞች እዚህ ጋር ተለያይተዋል። ከፊሎቹ ትእዛዙ ነው የሚመጣው ይላሉ። ከፊሎቹ ደግሞ አላህ ራሱን በሚመጥን መልኩ ይመጣል ይላሉ። እዚህ ጋር ዑለሞች ተከፋፍለዋል። ቁርአኑ ግን ተመሳሳይ ነው። ቴንክ ዩ። ስለዚህ አንድ ነገር እዘህ የተለያየ ነገር የምትረዳ ከሆነ ቅድም እንዳልኳችሁ ነው። አንድን ነገር በሁለት ነገር የተለያየ የምታደርገው ከሆነ ይሄ በቃ ምንም እንትን አይደለም። ግልጽ በሆነ ሁኔታ አንደኛው ላይ የፈለገ ዝም ብለህ የምትጓዝ ነው ማለት ነው። ስለዚህ የተለያየ ነገር እያመንክ ነው። መሐመድ ደግሞ ምን ብሏል? በተለያያችሁበት በተከራከራችሁበት እስካላስፈረዳችሁ አንድ እስካልሆናችሁ ድረስ እምነት የላችሁም ብሏል። አሁን እኮ አንተ የምትናገራቸው ቃላቶች እና በአንተ ሃይማኖት ሆነው ሌሎች የሚናገሯቸው ቃላቶች አንድ አይነት ላይሆኑ ይችላሉ። በሁለት መንገድ ሊተረጎሙ ይችላሉ። እስማኤል እኮ ችግር የለውም። አንተ ያው ልዩነት አለው አልክ አይደለ? አንተ አላህ ይመጣል ስትል ያኛው አካል ደግሞ ምን ብሎ ነው የሚያምነው? አላህ አይመጣም። መምጣት የሚነገረው ለፍጡር ነውና አላህ ይመጣል ካልክ ያንተ አላህ ፍጡር ነው። የሚወጣ የሚወርድ ከሆነ እሱ ፍጡር ነው። ሞክስ ያደርጉባችሁ እንደውም እንደ ጦጣ የሚወጣ የሚወርድ እያሉ ነው የሚያሾፉባችሁ ኡስታዞቻቸው ያባሾቹ። ስለዚህ ያንተን አምላክ ይመጣል ስትለው ፍጡር እያለብህ አይ ትርጉም ነው ምናምን ብለህ ልታልፈው አችልም ነው። ሊትራሊ ይሄ ልዩነት ነው። በቃ ግልጽ የሆነ የሃይማኖታዊ ልዩነት ነው። እኔ አሁን እሱ ፖይንት አይደለም። እነሱ አሉ አላሉ ፖይንት አይደለም። አንተ አላህ ይመጣል ብለህ ታምናለህ። ወደ ራሴ ፖይንት ልመለስ አይደለም እስማኤል? እሺ አይመን አላህ ይመጣል ብለህ ነው የምታምነው አንተ አይደለ? አዎ ይመጣል ብዬ አምናለሁ። ኦኬ ደመና ውስጥ ሆኖ ይመጣል ብለህ ታምናለህ? አይመንንም ጠይቀው። አላህ ይመጣል አይመጣም? አጭርና ግልጽ፣ በማስተባበያ አትለፍ። የተጻፈውም እኮ አላህ ይመጣል ተብሎ ነው አይደል? እነከሌ እንደዚህ ሊሉ ይችላሉ ምናምን ብሎ የራሳችሁን እምነት ነው የተጠየቃችሁት፣ የምታምኑትን ነው እንጂ እና ሌሎቹ ካጂዎቹ አሸባሪዎቹ የጻፉትን እኛ እንቀበልም። ቁርአናችን የምለው አላህ ይመጣል ብሎ ነው እና ከቁርአናችን መቀነስም መጨመርም አንፈልግም። አላህ ይመጣል። በእርግጥ አይመን ታምናለህ? እንደዚህ እዚህ ያለ ሙስሊም ስማ፣ በደንብ አድርገህ ስማኝ። አላህ አይመጣም የምትል ከሆነ ከዛሬ ጀምረህ ሃይማኖታችን ለቀህ መውጣት ትችላለህ፣ ማንሽም ብትሆን ማለት ነው። ላላላላ እስልምና እንደ ቀልድ እኮ አንተ ስላልክ የሚገባበት የሚወጣበት ነገር አይደለም። ይሄ የተነጠፈ ሳሎን እኮ አይደለም። እንደዚህ አትበላውን፣ ሀሳባችሁን ተናገሩላችሁ። ሳሎን ነው እንዴ እንደፈለጉ ገብተው የሚወጡት?
ያስወጣል እኮ ቅድም ባሳየን ሐዲስ መሰረት በአንዷ እንኳን ከተለያየ ከእስልምና ትወጣለህ። እንደውም አንገቱን ቀንጥሰው እኮ ነው የሚለው። ሉክ whoever denies a verse of a Quran አንዷን ቨርስ የሚለውን ማይቀበል ከሆነ የሚክር ከሆነ ኦኬ ከዛስ አይተና እሺ ምንድነው ተቆርጣለች ከዛ ጋር ያለችው it's permissible to strike his neck አንገቱን ለመቁረጥ ተፈቅዶልሃል ነው የሚለው። አንገቱን ለመቁረጥ ተፈቅዶልሃል ነው የሚለው አይደለም። ሙጣ ማለት አንገቱን መቁረጥ ሱናኒ በመጃ። ስለዚህ ሱራ 465 ላይም በግልጽ በመሐመድ እስካላስፈረዳችሁ ድረስ እምነት የላችሁም ነው የሚለው 465 አይ ቲንክ። ስለዚህ እሱ ያለውን እሱ የተናገረው አንዱን ነው ሊሆን የሚችለው። 2-3 ከተናገረ ይህንን ክፍፍል ያመጣው ወይም ደግሞ ግራ እንድትጋቡ ያደረጋችሁ መሐመድ ይሆናል ማለት ነው። ቁርአኑ አንድ ነው የሚለው ተመሳሳይ ነው ካልክ ግን ያንኑ ኤግዛክት መቀበል አለብህ። በጌታችሁም እምላለሁ በመካከላችሁ በተከራከራችሁ ፍርድ እስከሚያስፈርዱ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማያገኙና ፍጹም ልበል ፍጹም መታዘዝ እስከሚታዘዙ ድረስ አያምኑም። ስለዚህ አንዷን ነው የተናገረው። ሁለቱንም ከተናገረ ግራ ያጋባችሁ መሐመድ ነው ማለት ነው። አንድ ያለ ይመጣል፣ አንድ ያለ አይደለም የሚመጣው ያለው። አይ አንድ ነው ቁርአኑ ግልጽ ነው አላህ ነው ይመጣል ከተባለ ያንን መሐመድ ያለውን እሱ ትክክል ነው ሌላ አይደለም የሚመጣው ብለህ መፍረድ መቻል አለብህ። አለበለዚያ አማኝ አይደለህም ነው የሚለው ቁርአኑ። እዚህ ጋር እኮ ቁርአን የወረደው በአረብኛ ነው አይደለ? እሺ አላህ የሚለው ሌላ ትርጉም አለው እና እኔ የፈለኩት ቁርአን የወረደው በአረብኛ ነው አይደለ? እሺ እዚህ ጋር ያለው ሙስሊሙ እኮ ሁሉም እያለህ እኮ ነው። ቁርአኑ የሁለቱንም ጋር ብትሄድ አሁን ሁለቱም ያልካቸው መሻሂዎች ጋር ቁርአኑ ጋር አረብኛውን ብታነበው አረብኛው አንድ ነው። የአማርኛው አንድ ሆኖ ስቲል አንድ ቢሆንም እኮ አብዲ አንድ ቢሆንም አላህ ይመጣል የሚለውን አንደኛው ነው አላህ አይደለም እያለ ነው እኮ። ነቢያችን እኮ አልተረጎሙትም እኮ ይሄን ቁርአን እነሱ እኮ ያወረዱት እኮ በአረብኛ ነው። ነብይ የተናገረው አንዱን ነው አይደለ? አንዱን ነው የተናገረው። ወይን አላህ ነው ይመጣል ያለው ወይን ትእዛዙ ነው ይመጣል ያለው አይደል? ነብያችን አላህ ትእዛዝ አላሉ። እፎይ ትእዛዝ አላሉ። እየተሳሳትክ ነው። ስለዚህ ትእዛዝ ካላሉ በደንብ አስተውል። በአማርኛ እያወራን ስለሆነ ትእዛዝ ካላሉ ትእዛዝ ነው ይመጣል ያሉት በመሐመድ ላይ እየዋሹ ነው ማለት ነው። ያላለውን እያሉ ነው። እኔ እኮ ቅድም ነግሬሃለሁ። ተፍሲሩ ራሱ ሐዲስም ተፍሲር የሚሆን ከቁርአን ጋር የሚጋጭ ከሆነ የትኛው መሻይህ የኔን እንትን ከቁርአን ጋር የሚጋጭ ከሆነ ተውት ብለዋል እኮ። ስለዚህ አላህ ነው የሚመጣው እንስማማና በዛው አግሪ እናደርግና ትእዛዙ ይመጣል የሚሉ ስለሌሉ በእነሱ ወክለን ማውራት ስለማንችል እኛም ስለማይመለከተን ኦኬ ከአርሽ በላይ ነው አላህ ይመጣል የሚለው ላይ እናውራ። አቡ ያያ እንኳን ደህና መጣ። ሰላም ነው፣ እንዴት ነው? ይመስገነው። ያው የእነሱን ሀሳብ ትደግፋለህ ብዬ ነው ወደ አንተ የመጣሁት። ከአርሽ በላይ ነው። የቅያማ ቀን ግን አላህ ከመላእክቱ ጋር በደመና ጥላ ውስጥ ሆኖ ይመጣል ብለህ ታምናለህ? አዎ። መልካም። ስለዚህ የቅያማ ቀን አላህ በደመና ጥላ ውስጥ ይሆናል ማለት ነው። የቅያማ ቀን አላህ በደመና ጥላ ውስጥ ነው የሚሆነው ማለት ነው። ውስጥ ሳይሆን ተሸፍኖ ነው። ተሸፍኖ እና ውስጥ ምንድን ነው ልዩነቱ? አንድ ጊዜ ምክንያቱም ሊታይ በማይችል መልኩ ማለት ነው። ሊታይ በማይችል መልኩ ግልጽ እኮ ነው። ምክንያቱም አላህን ምንም ነገር ሊያካልለው አይችልም እንዴ። በደመና ተሸፍኖ ካልክም እኮ ምንድን ነው ልዩነቱ? ግልጽ አድርገው። እዚህ ጋር አቡ ያህያ ተሸፍኖም ውስጥም እኮ ልዩነት የለውም። በቃ አላህ በዳመና ውስጥ ይመጣል እኮ ነው የተባለውን ይቀመጣል ምናምን እኮ አይደለም። ይቀመጣል አይደለም ያለው ይመጣል። አዎ ይመጣል። ተሸፍኗል ከናንተ ደግሞ ተሸፍኖና ቆይ ልዩነቱን ክሊር አድርግልኝ እስኪ። ተሸፍኖና ደመና ሸፍኖትና በደመና ጥላ ውስጥ ምንድን ነው እሱ? ክሊር አድርገው። ውስጥ ስትል አሁን መሰለክ ውስጥ ስትል ሙሉ ለሙሉ አላህን ያካልለዋል እንደማለት አይነት ነው። ይሄ ደግሞ ሊሆን አይችልም ነው። አላህን ምንም ነገር ያካልለው አይችልም። ደመና ሸፈነው ስትልስ ይህ ማለት ፍጡሮች ሊያዩት አይችሉም ነው በዛ ሰዓት። አሃ ምንን ከምንድነው ታገናኘው?
ውስጥ ማለት እኮ እዛ ውስጥ ሙሉ ለሙሉ ተካሎ ወይም ደግሞ አካቦት እንደማለት ነው አንተ እያልክ ያለው። ደመና ሸፋፈነው ስትልስ ይለያያል እሱ። አሁን ችግሩ ምንድነው? ምንድነው ልዩነቱ? ውስጥ ስትል እኔ አንተ የፈለክበት ምናልባት ይሄን ከሆነ ብዬ ነው። ውስጥ ማለት ስለዚህ ውስጥ ያሉት ተሳስተዋል ማለት ነው። ባይዘይ በደመና ጥላ ውስጥ ያሉት ተሳስተዋል ማለት ነው። ውስጥ ስትል አንተ ደመናው ሙሉ ለሙሉ አላህን ያካልለዋል እያልክ ከሆነ ያ ትክክል አይደለም ነው። ክፍሉ የሚለውን ብቻ እንበል። አካልለውም የሚል ማስረጃ ነው ክስ ስለምጠይቅህ ማለት ነው። በደመና ጥላ ውስጥ ይመጣል ነው የሚለው አይደለም የሚለው ቁርአኑ ክፍል። ከደመና ውስጥ ጥላዎች ከደመና በሆኑ ጥላዎች ውስጥ እሺ ይላል አይልም እኮ ሙሉ ለሙሉ አላህን ያካልላል ከሆነ አላህም ምንም ነገር ሊያካልለው አይችልም ነው። እሺ አላህ የሚመጣው ከደመና ጥላ በላይ ነው ወይንስ በደመና ጥላ ውስጥ ነው? አመጣጡን አልተገለጸም። ደግሜ ልጠይቅህ፣ አላህ የሚመጣው ጌታ ታላቅ ጌታ ነው። ምንም ነገር ሊሸፍነው ምንም ሊለውም እንኳን አይችልም። ይሄ አላህ የሚመጣው ከደመና ውጪ ነው ወይንስ በደመና ጥላ ውስጥ? ደግሜ ነው የምጠይቅህ። እዚህ ላይ እንደምታየው እኮ ነው። አሁን አንተ የፈለከው ወንድም አቡ ስማኝ፣ ከዳመና በላይ ቢሆን ከዳመና በላይ ስለሆነ ዳመና ስለምሸፍነው ልናየው አንችልም። ከዳመና በታች ስለሆነ ግን ልናየው እንችላለን እና መጽሐፋችን እንዳለው እናየዋለን ማለት ነው። አሁን ወደ ሌላ ጥያቄ ግቡ። ችግር እያመጣ ያለው ሚዲያም ላይ አልተገለጸ የሚል ነገር ነው። ወደ ሌላ ነገር እንግባ። ቆይ አልተገለጸም አላሉም፣ ተገልጿል እያሉ እየሞከሩ ነው። ይኸው ከታች ኮሜንቱ ራሱ አጣይም እንዴ አልተገለጠም። ለምን ታፍራላችሁ? በዚህ እሱ እየጠየቀ ያለው ስለ አመጣጡ ነው። ስለ አመጣጡ ደግሞ የምናውቀው ነገር የለም። አልተገለጸም፣ አያሳፍራችሁ። እኛ እኮ ቁርአኑ ላይ ያለውን ነው የምንቀበለው። አለቀ። ሲቀጥል ደግሞ አይደለም ይሄን የምላችሁ ለምን መሰላችሁ? የጠበሪ ተፍሲር ላይ ሄዳችሁ ማለት ትችላላችሁ። ቁርአን ላይ አልተገለጸም ተጽፏል። እረፍ፣ ጥሩ አይደለም፣ እረፍ። እሺ አንተ ስለ አመጣጡ ንገረን። ቁርአን ግልጽና የተብራራ ነው እንጂ የሚለው አልተገለጸም የሚል እኔ አላየሁም። ባይዘይ መሐመድ ቁርአን አታነብም? ቁርአን አይደለም የሚል ቁርአን ሙስሊም አይደለም ማነብም ቁርአን ያ ግልጽና ለነገሮች ሁሉ አብራሪ ነው እንጂ የሚለው አልተገለጸም የሚል ቁርአን ውስጥ የለም። ግልጽና የተብራራ ነው። እሺ አንድ ግልጽ ነገር ላድርግላችሁ፣ ቀላል ነገር። መላእክቶች በደመና ጥላ ውስጥ ሆነው ይመጣሉ። አላህ ግን እንደፈለገ ነው የሚመጣው። አብራቸው ነው የሚመጣው። ግን በደመና ውስጥ ሆነው የሚመጡት መላእክቶች ናቸው። አብሮ ነው የሚመጣው እኮ የአላህ አመጣጥ ግን ከነሱ ጋር አንድ አይደለም ነው መልክ። አይ ይሄን አመጣጡ ተፍሲር ላይ ትችላላችሁ። ግን አብሮ ነው የሚመጣው። አብሮ ስለመጣ ታዲያ ተመሳሳይ ነው ማለት ነው? አይ ለምሳሌ እኔና ሕፃን ልጅ እኩል ተመሳሳይ አረማመድ ላንራመድ እንችላለን። ፍጡርና ፈጣሪ ተመሳሳይ ነው። ታዲያ ከመላእክት ጋር ስለመጣ አመጣጣቸውም አንድ ነው ብለን ከመላእክቱ ጋር ከሆነ የሚመጣው ምን ውስጥ ሆነው ነው? በደመና ውስጥ ነው የሚመጡት አብረው። ይሄን መልስልኝ አንተ። ምን አልክ? እፎይ እዚህ ጋር እየተሳሳትክ ነው። እኔና ሕፃን ልጅ እያልክ አታውራ ፕሊዝ። ኖ በላስም ይቻላል። እሱ ያለውን ምንድነው እሱ ያለው መሰለ? በጣም ተገርማላችሁ። ቆይ ተመላእክቱ ጋር ይመጣል ብሎ ድናይ ማድረግ ጀመረ። ክፍሉ የሚለው አላህና መላእክቱ ነው የሚለው አይደለ? አዎ፣ ግን በደመና ውስጥ የመምጣቱ ለመላእክቶች ነው። ስለዚህ አላህ በደመና ውስጥ አይመጣም። አላህ በደመና ውስጥ አይመጣም እያልክ ነው? አላህ በፈለገው መንገድ ነው የሚመጣው። በደመና ውስጥ ይመጣል አይመጣም? በደመና ጥላ ውስጥ ይመጣል አይመጣም? ደመናው ለመላእክቶች ነው። ስለዚህ የቁርአን ክፍል ስህተት ነው ማለት ነው። ስህተት አይደለም፣ ምንም ስህተት የለውም። አንብበው እስኪ። አላህና መላእክቱ ከደመና በሆነ ጥላ ውስጥ ይመጣሉ እያለ አላህ አይደለም የሚመጣው የምትለን፣ ስለዚህ ትእዛዙ ነው ከሚለው ጋር ትስማማለህ ማለት ነው። አላህ አይደለም የሚመጣው። አሁን እኮ
እኔና አንተን የሚያጨቃጭቀንን ነገር ቀጥታ ወደ ተፍሲሩ መመለስ ነው። ይሄ የጠበሪ ተፍሲሩ ተፍሲር ላይ ተገብቶልሃል እኮ። አሁን ቆይ ቀለል እናድርገው። አንተ የከፈትከውን ተፍሲር አይደለም የምለው እኔ። የሰለፎች ተፍሲር አለን፣ የሰሃቦች ተፍሲር አለን። ያ ይበቃናል። እዚህ ላይ አንተ አማርኛውን ቀጥታ ስላነበብከው በዛ መልኩ በፈለከው ቁርአኑን ቀጥታ ፈስረው። እሺ አይ ተፍሲርም ተውን አይደለም ተፍሲር ሐዲስ ለምን አይሆንም? ቁርአኑ ጋር ከተጋጨ እኛን የሚያስማማን ተፍሲር ስላለ ነው። የጠበሪ አለ፣ የከሲር አለ። ቆይ ስለዚህ አላህ አይደለም የሚመጣው እያለን ነው። አሁን ለምን አታደምጠኝም? ሐሳቤን ስማና ከዛ በኋላ የፈለከውን ማናገር ትችላለህ። የኔን ሐሳብ ስለመጀመር ለምን መሰለህ? አንተ ከሰው ንግግር ላይ የፈለከውን ነገር አውጥተህ ስለምታወራ ነው። የኔ ንግግር ጠበሪ ላይ ተፍሲሩ ቁጭ ብሏል። ጠበሪ ላይ ሂድና እዛ ላይ ከፈለክ ምታከሆነ ሂድና እዛ ላይ ፊ ዙለል ሚነል ገማም የሚለውን የተረጎሙት ለመላእክቶች ነው። አላህ ደግሞ በፈለገው መንገድ ይመጣል። ይህ ስህተት ነው ምናምን የሚያስብል ነገር የለውም። አላህም ይመጣል፣ መላእክቶችም ይመጣሉ። በደመና ውስጥ የሚለውን ግን ለመላእክቶች ነው የምንመልሰው ነው። በደመና ውስጥ እንዴት ነው አላህ ደመና ውስጥ ተካሎ ይመጣል ብለን የምናወራው? ቴንክ ዩ ይሄን ነው የኔ ጎበዝ አቡ ያያ። አሁን ኬፍ ብያለሁ። እኔም እያልኩ ያለሁት ይሄንን ለማረም የግዴታ በሌላ ሙፈሲር አምጥተህ ቁርአንህን መጠገን አለብህ። ምልህ ለዚህ ነው ቀደም ስጠይቃቸው የነበረው ይሄን በሌላ ሙፈሲር መጠገን አይደለም፣ በሌላ ሙፈሲር አይደለም፣ በሌላ ሙፈሲር ምናምን አይደለም። አደርብ ኢማም ጠበሪ 310 ላይ የመጣ ሰው ነው። መሐመድ ከሞተ 310 ላይ የነበረ ሰው ነው። ስለዚህ ኢማም ጠበሪ እኮ ዝም ብሎ ተራ ሰው ነው። ዳሲት ምንም ነገር አይደለም ለኛ። ነብይ ምን ብሏል? ቁርአኑ ላይ ነው አላህና መላእክቱ በደመና ጥላ ውስጥ ይመጣል ብሏል። እኔ ሌሎች ሙፈሲሮችም አይ ቲንክ ጠባሪ ራሱ እንደዚህ ያለ አይመስለኝም። አይዋለሁ ሰጣለሁ በደመና ጥላ ውስጥ ይመጣል ነው ያሉት። ወስንትኑ አማርኛ ቁርአን ላይ 1961 ላይ 9 ሙፈሲራቶችን እንደተጠቀሙ ያስቀምጣሉ። ስም ዝርዝራቸው ማሳየት እንችላለን። ተርጓሚዎች ሲተረጉሙ ጠባሪ ነው እናዋለን። አላህ አይመጣም እንደማይል እርግጠኛ ነኝ። ጠባሪ ግን እናያለን። እሱ ነው በግልጽ አላህ ከመላእክቱ ጋር በደመና ጥላዎች ውስጥ ይመጣል የሚለው አቡ ያያ እና እኔ አሁን ተግባብተናል። እሱን አሁን አርጊው አላደርገውም። ለምን እንደዛም ቢል እስማማለሁ። ለምን ይህንን ቁርአን ክዶታል? ለምንድን ነው የካደው? አላህ ደመና ጥላ ውስጥ የሚገባል እንዴት ብዬ ልቀበል ነው እያለ ያለው። ቀደም ስላችሁ የነበረው ከአብዲ ጋር እየተከራከርን ከመሐመድ ጋር እየተከራከርን ነበር። ስለዚህ የቂያማ ቀን በጥላ ውስጥ ይመጣል ማለት ነው። ስለዚህ ከአርሽ በላይ ነው የሚለው ንግግር እስከ ቂያማ ቀን ነው የሚሰራው ሚለው ስለገባው ከሷ ጥያቄ ለመሸሽ እንዴት ብዬ አላህ በደመና ጥላ ውስጥ ይመጣል እላለሁ? እንዴት ጥላ ደመና ጥላ ውስጥ ከመላኩ ጋር መረጃውን አዘጋጅ፣ ኢማም ጠበሪን አዘጋጅልኝ ራስ ማለት ነው እንደዛ ያለበትን። ስለዚህ ሌላ ስልክ የለኝም። አዘጋጅ እንደዛ ያለበትን። ኤኒዌይስ ስለዚህ አሁን አቡያያ ምንድነው እሱ ኢማም ጠበሪም እንደዛ እንደማይል እርግጠኛ ነኝ። ኤኒዌይስ ዞሮ ዞሮ ምንድነው እሱ ለምን ዳታይም በግምት ከምታወራ አዳምጥ። አዘጋጅ እኮ አውጣው አልኩህ እኮ ራስ ከፍተህ እንድታነብልህ ነው። እኔ ለስልክ የለኝም። እንዴት ነው ማውጣልኝ? እኔ ካልኩ ቦታውን ከነገርኩ ሄደ ማየት አትችው። ቆይ ችግር የለውም። ስለዚህ ምንድነው እሱ በግልጽ የምንተማመነው እንትኖቹ ሀባሾቹ ምን አሉ? ትእዛዙ ነው የሚመጣው አሉ። አላህ አይመጣም አሉ። ይሄንኛው ደግሞ አላህ በሌላ ሁኔታ ይመጣል፣ መላእክቶቹ በደመና ውስጥ ይመጣሉ አለ። አላህ በሌላ ሁኔታ ይመጣል የሚል ቁርአን ውስጥ ሽታውም የለም። ሀባሾች ሙስሊም መሆናቸውን እኛ እናቅም፣ እናንተ ናችሁ ሙስሊም ናቸው የምትሉት፣ እኛ እናቃቸውም። ይሄንኛውስ እሺ ሙስሊም ነው? ይሄንኛውስ ሙስሊም ነው እኮ። አላህ ይመጣል፣ በእርግጥ ይመጣል። አላህ በደመና ጥላ ውስጥ ነው የሚመጣው አይደለም? እንደ ቁርአኑ ክፍል ይመጣል። ትክክል ነው፣ ይመጣል። አይመጣም እያለ ነው። በደመና ጥላ ውስጥ አይመጣም እያለ ነው። አቡ ያያ ደግሞ ከመላእክቱ ጋር አይመጣም እያለ ነው። ይመጣል። ከቁርአኑ አንዲት የጤፍ እኮ አይመጣም አላልኩም። አይመጣም አላልኩም፣ ግን በፈለገው መንገድ ይመጣል ነው ያልኩት። ለምንድን ነው የሰው ንግግር የምትቀይሩት? በፈለገው መልኩ አይመጣም ይመጣል ሳይሆን ከመላእክቱ ጋር በደመና ጥላ ውስጥ ይመጣል አይመጣም? አቡ ያያ ከመላእክቱ ጋር ይመጣል። የጠየቁህ መልስ።
በደመና ጥላ ውስጥ አላህ ከመላእክቱ ጋር ይመጣል አይመጣም? እባክህ መልስልን። አላህ ከመላእክቱ ጋር በደመና ጥላ ውስጥ ይመጣል አይመጣም? አማለው እናንተ እንትን ምንድነው በፈለጋችሁ ሰዓት ሰውን ሚዩት ታደርጋላችሁ። ከዛ ማንንም ሚዩት አላደረገም ወንድማችን፣ አትጠፍ። ማንንም ሚዩት አላደረጋችሁ። ማንንም ሚዩት አላደረገም። አትዋሽ፣ አትዋሽ። ምን ነው እኔ ጋር ቶ እናንተ ጋር ስለ ሁሉ ነገር እናንተ እጅ ስላለ አሁን ለምሳሌ በአንዱ ቢያወርደኝ ወረደ ትላላችሁ። ይሄ እናንተ አታልቅስ፣ አታልቅስ። ዶሙ ባረን ደቦሽ ሊስን ፓኒክ አታድርግ። ይሄው እንደዚህ አድርገው ስክሪንሻት አድርግና ሳየን። አንድ ሰው ሚት ካደረገ እዚህ ቤት ማንም ስልጣን የለውም። ባይዘይ ኮመንት ላይ ነው ስልጣን ያላቸው። ቪኪ እንኳን ስልጣን የለውም። ወላሂ በተደጋጋሚ ነው እዚህ ቤት ውስጥ አንተ ላይ የሆነ ሰው ሲያወራ የወንድምነት ፕሊዝ ባላ ስም ይዣለሁ። አንድ ደቂቃ እፎይ የኛን ልጆች ፕሊዝ በምታምነው አምላክ ስም ይዣለሁ። አታልቅስ አትበላቸው ፕሊዝ። ባላ ስም ለምናለሁ። ማንን ነው? አንተን ነው። ምን ላድርግ? ካዳ ሚውት ሳይደረግ ያው ላውን አዳምጠው ማድረግ ተደርጓል። ይሄ ያንተ ውሸት ነው። እንደውም ልንገርህ መከባበር ከሌለ ስክሪንሻት አድርግና ሳየናል እኮ እንዲህ ያወራኝ ማለት ነው። አሁን ከገባሁኝ ከአምስት ጊዜ ምናምን ሚውት ተደርጊያለሁ። ምንም ማንም አድርግ። ይሄ አውራ በቃ አሁን እንደዛ በላ። ግን ከዚህ በፊቱን ተደርጊያለሁ። ምንም ኖርማል ነው። እናንተ ታልቅስ። ስክሪንሻት አድርግና ሳይ። ማንም ሞዴሬተር ነው ስልጣን የለውም። እኔ ነኝ ስልጣን ያለኝ። እጄን እንዲያደርግ እኮ ነው ያወራለሁት። ኮሜንት ነው እንጂ አላደረኩም የምትለው ታዲያ አላደረኩም ነው የምትለው ታዲያ። አሁን ይቅር በቃ አቡ ያያ ለምን ይዋሻል? እኔ እኮ ውሸቱ ነው የሚገርመኝ እኮ። እኔ ስክሪንሻት አድርግና ሳየን። ራሴ ላይ ሚውት አደርጋለሁ። የማይመስል ነገር አታውራ። ለምንድን ከርዕሳችን የምንወጣው? የማይመስል ነገር አታውራ። ራሴ ላይ እያወራሁኝ እንዴት ነው ሚውት ማድረገው? የማይመስል ነገር አታውራ። ስክሪንሻት አድርግና ሳይ። ከዚህ በኋላ ከተደረክ ኤቪደንስ ምናምን ይዘህና በቃ አሁን እንቀጥል። በዚያ አንዳንዴ ስሙ፣ ምናልባት እናንተ ጋር እንዲህ አይነት ነገር ላይገጥማችሁ ይችላል፣ ግን ብዙ ጊዜ ስለሚያደርጉ አሁን ከፈለክ አውራ በል እንጂ አልተደረክም። ዋሽተሃል አትበል። ኖ ዋሽተሃል አትበል። ይሄ ራሴ ውሸት ነው። አዋት አልቅስ በእናትህ። ቶፒኩ ላይ ግባ። ወይ ጉድ! ውሸት ሲያዝድ መሸሽ ትፈልጋለህ። ያቡ እኛን ሙስሊሞችን እያሰደብከን ነው። ፕሊዝ ኖ ምንም አላሳደብኳችሁ። ምክንያቱም ለመሰለክ ያለውን ነገር በእኔ ላይ ሲለጥፍ ዝም አልልም። እኔ ቶፒክ ላይ በቃ ስክሪንሻት አድርግና ሳየን። ኡስታዞቻችን እንደምን ነው ያስተማሩን? ትህትናን ነው ያስተማሩን። ለዛ ፕሊዝ ለመሰለክ አሁን ቅድም ያለውን አልሰማችሁም እናንተ። ለዛ ነው እኮ አትዋሽ ምናምን ስላለ ያ ነገሩ በቃ ተሙትና ወደ ርዕሱ እንመለስ። አቡ ያህያ በቃ አንተ ልክ ነሽ። ከዚህ በኋላ ተደረግ የሚውት ከፈለገው ያድርግ፣ ችግር የለም። ቀጥታ መልስ። አላህና መላእክቱ በደመና ጥላ ውስጥ ይመጣሉ አይመጡም? እኔ አሁን ቀለል አድርጌ የምመልስልህ ነገር ማለት ነው ተፍሲር ላይ ብትሄድ ማለት ነው። አላህና የጠየኩ መልስ። ቅድሚያ አንተ የምትፈልገው እኔ ያነበብኩትን ቆይ ይመጣሉ አይመጡም? ቀጥል እባክህ። ደግሜ ልንገርህ፣ ጠበሪ ላይ ያነበብኩትን ልንገርህ። ጠበሪ ላይ ያነበብኩትን ልንገርህ። የጠበሪን ትመልሳለህ። የተጠየቀው መልስ። ቅድሚያ ጠበሪን እናየዋለን። እየመለስኩልህ ነው። አሁን ቀላል ልመልስልህ እኮ ነው። መላእክቶች የጠየቁን ቅድሚያ ምንድን ነው የጠየቁ? እኔ የጠየቁ ምንድን ነው? እኔ ምንድን ነው የጠየቁ? እኔ የጠየቁ ምንድን ነው? እኔ የመለስኩልህን እኮ መውሰድ ትችላለህ። ያንተን በፈለገው መንገድ ይመጣል ከመላእክቶች ጋር አይመጣም ወይንም ይመጣል? እንደዛ በልና መልስ። ቅድሚያ አላህና መላእክቱ በደመና ጥላ ውስጥ ይመጣሉ ወይንስ አይመጡም? እንዴት ነው አይመጣም ምልክ? ምክንያቱም ይመጣል፣ ግን ደግሞ በደመና ውስጥ ያልከውን አውጣ። ይሄ ነው እኮ አንግባባ ምልክ። ጥያቄህን ካላስተካከልክ እኔ መልስ እንዴት ነው የምመልስልክ? አይመጣም ወይን ይመጣል በል። አይመጣም ይመጣልም አልልህም። ምክንያቱም በደመና ውስጥ የሚለው ለሁለቱም ማድረግ ነው። እኔ ላርመው ቆይ ማሜ ምን መሰለክ፣ አይደለም አንድን ነገር ሁለት ቦታ አድርጎ ሲጠይቅህ እንዴት ነው የምትመልሰው?
እኔ እያልኩ ያለው አሁን ደግሜ የምነግራችሁ ቁርአናችን እያላለው ምንድነው ቅጣቱ የምለው የነዚህ አሸባሪዎች ነው። ቅጣቱ አንቀበልም ሲጀመር ሙስሊሞች አይደሉም እና ቁርአናችንም በትክክል አልተረጎሙትም አንቀበላቸውም እነሱን። ቁርአናችን የምለው ከዳመና በታች ከዳመና ስር ይላል እንቀበላለን አናፍርበትም ቁርአናችን ነው። ለዛ ታላቁ መጽሐፋችን ስለሆነ ድረስ እንቀበለዋለን። ጠበሪን አዘጋጅልኝ፣ ጠበሪን ክፈትልኝ አንዴ ተርጉምልኝ ወደ እንግሊዘኛ መልሰው። ለምንድን ነው የምናፍርበት? ለምን አልተገለጸም? አልተገለጸም አንልም፣ ተገልጿል ሁሉ። አንዴ አዳምጠኝ። ጠበሪ ነው የምፈልገው። በጠበሪ ልሄድልህ። በየትኛው ሙፈስር ብትሄድ በዚህ ክፍል መታ አለው። እኔ ተርጉምልኝ ወደ እንግሊዘኛው መልሰው። 210 ጠበሪ ምን ይላል? ለእናንተ ስለማይታያችሁ ነው ላንብብላችሁ። እፎ ወንድምነት አሁንም እኔ ቀጥታ ነው ትራንስሌት ያደረግነው። አንድ ደቂቃ እመታለሁ አትበለው። ዙለል አለ አርማለሁ በለው ወንድሜ። ተወው ችግር የለውም። ተደርበን እኮ ይላችሁ አሁን ማውራት አይቻልም። ጎን ለጎን መሄድ ካልሆነ ከባድ ነው ለማውራት። ምን አለ? ዙለል አለ። ያው ከራይ ጀምሮ እየጠቀሳቸው የሚመጣሉ በደመና ስር የሚለው ለመላእክት የሚሰጡ አሉ ይላል። ከዚያ ወደ ኢብኑ ጠበሪ አይደል የተጠራው? እንምጣና እናንብበው። ዙለል አለ ሲያብራራቸው ሁለቱን እይታዎች ብሎ ያነበበው አካል ቃሉን ዙላህ ጥላ ለሚለው ነጠላ ቃል ብዙ ቁጥር ጀሚዕ አድርጎ የወሰደው ነው። ዙላህ የሚለው ቃል ደግሞ ዝለልና ዚላል ተብሎ በብዙ ቁጥር አረውቂ አንዴ ባከን እንዴ ቆይ አንዴ እስኪ ማይክን እስክጨርስ 30 ሰከንድ። ዙላህ የሚለው ቃል ደግሞ ዙለልና ዚላል ተብሎ በብዙ ቁጥር ሊሰበሰብ ይችላል። ይህ ልክ ሁላህ ወዳጅነት ኩለልና ኸሊል ወይም ጁላህ ጁላልና ጅላል ተብሎ እንደሚሰበሰብ ነው በማለት ያብራራዋል። ጁላል የሚለውን ቆይ ላሳያችሁ። እዚህ ላይ ምንድነው ሲባል ጁላል ብሎ የተረጎመው አላህ ይመጣል የሚለውን ነው። ከዛ በእኔ ወይም በኢማም ጠበሪ ዘንድ በዚህ ረገድ ትክክለኛው አነባብ ይላል። ጠበሪ አይደለ የተጠራው በዙለል የሚለው ነው። ምክንያቱም አለ ከአላህ መልእክተኛ የአላህ ሶላትና ሰላም በእርሱ ላይ ይሁንና በተላለፈው ሐዲስ መሰረት ምን ይላል? ከደመናዎች መካከል አላህ በዙሪያው በመላእክቱ ተከቦ የሚመጣባቸው ጥቅጥቅ ያሉ ክፍሎች አሉና ይላል። ስለዚህ ዙለል የሚለው አላህና መላእክቱ የሚለውን ያስኬዳል። አንደኛው ዙለል፣ ሁለተኛው ደግሞ ዘሊል የሚላል። ዙለል የሚለው በእኔ በኢማም ጠበሪ ዘንድ በዚህ ረገድ ትክክለኛው አነበብ ነው። ታንኪዩ። ስለዚህ መላእክቱና አላህ ጥቅጥቅ ባለ ደመና ይመጣል። የፈለከውን አንብበህ አታቁማ። ያው እናንተ ከፍ በልና ደግሞ የራስን አንብብልን። ኢማም ጠበሪ ነው የፈለከው አይደለ? በእኔ ዘንድ በኢማም ጠበሪ ዘንድ ምንድነው እሱ? መላእክቱና አላህ ጥቅጥቅ ባለ ደመና ይመጣል። ያንተን አሳየን። ጠበሪን ጥቀስ ነው ጠቀስካ። ጠበሪ የዚህን ተፍሲር ያመጣው ይሄን ብቻ አይደለም። ቅድም ነግሬሃለሁ እኮ ሌላ ስልክ እኮ የለም። አሳየን። ቅድም ነግሬሃለሁ። በቃ ቴንኪው ከስር ሆነ ታጣቢ ያደረግ ተማር። እንደዚህ አይነት ሰዎች ወይን እውቀት የላቸው፣ በጣም አስቸጋሪ። ምክንያቱም አንድ አይደለም እኔ በቃኝ እስክትል ሙፈሲሮችን ሰጣለሁ በዚህ ጉዳይ ላይ ያለውን ማለት ነው። ቁርአኑም ግልጽ ስለሆነ ካፈርክበት አልቀበልም መፍት ነው ላሴት። ወይንም ደግሞ እንደ አባሾቹ እኮ መያዝ ትችላለህ፣ ግን ያላለውን እንደዚህ ሌላ እንትን ውስጥ አትግቡ። አላዲን ያንተስ እይታ ምንድን ነው? አይ እኔ እኮ ስለ ኢየሱስ ነው ማወራው። ስለ እናንተም ያላችሁን ስለ ኢየሱስ እንዴት ነው አምላክ ያደረጋችሁት የሚለውን ነው ትምህርት። እኔ እኮ ትምህርት ወስድ ነው ብያለሁኝ። ብናገር ደስ ይለኛል። ጥያቄ ከሆነ ትንሽ ቆየት በል ትጠይቀናለሽ። ሰላም ተመልሻለሁ። እሺ ምን ነበር ቅድም ያንተ አቋም? እኔ ቅድም ያው አላህ ታይቷል እያልክ ነበር። ያው በመታየቱ እዚህ ጋር እንዴት አይብ ሊሆን ቻለ ነው
ለማለት ኢየሱስ ክርስቶስም ታይቷል። በመታየቱ እንዳውም ይሄ ለመታየት ነው ቁርአኑ ባለ እያወራን ገና ያለው ለገና ይታያል ነው እያልን ያለ ነው። ኢየሱስ ክርስቶስ ደግሞ መጥቶም አይተነዋል። ይሄ ለመታየት ምንም አይደለም ቶፒካችን፣ የሚከራከር ነገር አይደለም። ስለ ቶፒካችን መታየት አይደለም ወንድማችን። የትኛው ነው አይብ የሆነው እዚህ ጋር ማለት ጥያቄ የሆነብህ አንተ ምኑ ነው? የሚመጣው ማን ነው የሚለው ነው እኮ አላህ ይመጣል አይደል የሚለው። አላህ ይመጣል ብለህ ታምናለህ? አዎ በትክክል በሐቂቂ። ስለዚህ አላህ በደመና ጥላ ውስጥ ሆኖ ይመጣል ከሚሉት ነህ? አዎ በደመና ጥላ ውስጥ ሆኖ ይመጣል የሚለው የቁርአን አንቀጽ በደንብ አድርጌ አምንበታለሁ። ስለዚህ አላህ የቂያማ ቀን የደመና ጥላ ውስጥ ይሆናል ማለት ነው ሲመጣ። አዎ ይሆናል። ስለዚህ አላህ የቂያማ ቀን ከአርሽ በላይ አይደለም ማለት ነው። እዚህ ጋር የቁርአን አንቀጹ ያለውን አምንበታለሁ እኔ ባጭሩ ማለት ነው። ስለዚህ አላህ ከአርሽ በላይ ነው የሚለው እስከ ቂያማ ቀን ድረስ የሚሰራ ነው ማለት ነው። ከዛ በኋላ ዳመና ውስጥ ዘወትራለሁ ብሏል አላህ አላለም እኮ። ኦኬ ተመልሶ ደግሞ ከአርሽ በላይ ይወጣል እንዴ? ሊወጣ ይችላል። ይወጣል። እኔ እዚህ ጋር ይወጣ አይወጣም አይደለም፣ እዚህ ጋር የተጻፈው ነው መነገር ገብቷል። ኦልራይት። ስለዚህ አላህ የቂያማ ቀን ደመና ጥላው ፍጡር ነው ፍጡር አይደለም? ደመናውና ጥላው ደመና ፍጡር ነው። መልካም። ስለዚህ የዛን ዕለት በዛ በፍጡር ጥላ ውስጥ ይሆናል ማለት ነው አላህ። እዚህ ጋር የተፈለገው ጥላውን ፈልጎት ጥላው ምናምን እኮ አለ እሱ እዚህ ጋር እኮ ጥላውን ፈልጎት አለኝ የሚጣል አይ ፀሐይ ያቃጥለዋል ማለት አይደለም፣ ግን በዛ ውስጥ ሆኖ ይመጣል። አዎ ይመጣል። እዚህ ቁርአን አንቀጹ የሚለው ይመጣል ነው። አዎ ይመጣል፣ እናምናለን፣ እንቀበላለን። ምንም እንትን የሚያደርገው ነገር የለም። መልካም። ከደመናው በላይ ነው ማለት ይቻላል? የዛለ ሲመጣ ከደመናው በላይ ሆኖ ነው የሚመጣው ማለት ይቻላል? ወይንስ በደመና ጥላ ውስጥ ነው የሚሆነው? ከደመናው ውጪ ከጥላው ውጪ ወይንስ በደመና ውስጥ? እዚህ ጋር የሚለው ምንድን ነው? በደመና ውስጥ ነው የሚለው የቁርአን አንቀጹ። አዎ በደመና ውስጥ ነው የሚለው። ቁርአን አታነብም እንዴ? መልካም። ስለዚህ በደመና ውስጥ ነው የሚሆነው። ስለዚህ አላህ ዛት እንዳለው ታምናለህ አይደለ? ለሱ የሚገባው ከማንም ሳታመሳስል አላህ ያስቀመጠልን እናምናለን በትክክል። ስለዚህ እነኛ ዛቶቹ የደመና ጥላ ውስጥ ይሆናሉ ማለት ነው የቂያማ ቀን በትክክል ይመጣ። ቴንክ ዩ። ስለዚህ አላህን የሚያካብበው የሚያካልለው የሚያዋስነው ፍጡር አለ ማለት ነው። ይሄ እኮ ምንም የሚያሳፍር ነገርም አለ ምንም ነገር እኮ አለም። ይሁን አንተ አልገባህም እንጂ ማለት ነው። አሁን ይመጣል፣ አዎ ይመጣል፣ እንቀበላለን እንደ ሙስሊሙ አስተምሮት ማለት ነው። እናንተም ኢየሱስ ክርስቶስን የተወለደውን እያያችሁ የተወለደውን አምነናል ብላችሁ ተቀበላችሁ አይደል? ኦኬ ከክርስቶስ ጋር እያመሳሰልከው መልካም ማለት በደንብ አስተውሉ። ችግር የለውም። ስለዚህ ምንድነው እሱ በደንብ አስተውሉ። ጋር ታመሳስለው ፈጣሪን ከፍጡር ጋር ታመሳስለው። መሐመድ ጣልቃ ትግባ። ሚታር አንዴ የኛን መጨረሻ ላይ እናጠራላችኋለን። በደንብ አስተውሉ። ለፈጣሪ በባህሪ መሄድ መምጣት አይነገርም። አንድ ፍጡራን የሚያካብቡትና የሚያካልሉት አይደለም ፈጣሪ። ሁለት እነኚህ ሁሉ አላህ ያፈርሳቸዋል ማለት ነው። አንደኛ የሚካበብ ነው which ጥላ በጥላ ውስጥ ገባ ማለት ጎኑ ከዚህ እስከዚህ ተብሎ ሊነገርለት የሚችል ቁመቱ ከዚህ እስከዚህ ተብሎ የሚነገርለት መሄድ መምጣት ሊነገር ቆይ ደመናው ፍጡር ነው ብለኸኛል፣ ጥላው ፍጡር ነው ብለኸኛል አይደል? ወይ በደመናውን እሺ ሜትር ምናምን እንደ ብለና ቃል አናውቅም። ይሄ እኮ አላህ ራሱ በሚገባው እኮ ነው የሚመጣው። ጎበዝ በደንብ አስተውል። ደመናው ፍጡር ከሆነ በዛ ውስጥ ከሆነ የሚመጣው ከደመናው ውጭ አይደለም ካልከኝ፣ በደመና ጥላ ውስጥ ነው ካልከኝ፣ ስለዚህ ፍጡር የሆነ ነገር ሁሉ ደግሞ ልኬት አለው፣ መጠን አለው፣ ማብቂያ አለው። የፈለገ ግዙፍ ብትለው መጠን አለው፣ ማለቂያ አለው። ስለዚህ ያ ማለቂያው አላህ ከዛ ከማለቂያው አልፎ አይደለም ያለው፣ ኢንሳይድ ነው፣ ውስጥ ነው። ስለዚህ ያ ዳይሜንሽን ዳይሬክሽኑ ይታወቃል። እንደገና ደግሞ መጠኑ ሄቱ ሌንግዙ ይታወቃል። እንትኑ ጎኑ እንትኑ ቁመቱ ይታወቃል። ይሄ ከታወቀ አንዴ አስጨርሰኝ። ይሄ ከሆነ ስለዚህ እዛ ውስጥ የሚካበብ መሆኑ ብቻ ሳይሆን ይታያል፣
አላህ ይታያል። የሚታይ አካል ነው ተካቦ የሚመጣው። ግራ፣ ቀኝ፣ ፊት፣ ኋላ፣ እታች፣ እላይ ያለው የሚታይ የሚካበብ ይሄ ፍጡር ነው። በአንተ አባባል አሁን አላህ ከዳመናው የገዘፈ መሆን ነበረበት ነው? የፍጡር ባህሪ ነው ኮምፕሊት። ይሄ ጠይብ ኢየሱስ ክርስቶስ ፍጡር አይደለም? ተፈጥሮ የሰው ልጅ ኢየሱስ መልስላለሁ፣ ችግር የለውም። ምንም ያገናኘው አይደለም። ክርስቶስ የባህሪያውን መልክ ስለያዘ ነው። ምንም በባህሪ አምላክ በባህሪ ስጋን ሳይዋሃድ የሚታይ የሚሄድ የሚመጣ የሚቆም የሚቀመጥ አይደለም። እሱን እንመልስላለን። የሰው ልጅም ስለሆነ ነው ክርስቶስ ሰው ልጅ ተብሎ ስለተጠራ። ለምን? በያዘው ስጋ ከኛ ጋር ምንም አያገናኘውም። የሚያስብል ነገር የለውም። እኔ እንደኔ ምንም አላህ ይመጣል፣ አዎ ይመጣል፣ በእርግጥ እመጣለሁ ብሎ ካለን እኛ የግድ በእንትን መምጣት አለብህ ወይ በዛ መምጣት አለብህ ማለት የለብንም። አላህ እመጣለሁ በዳመና ውስጥ እመጣለሁ ካለ ከላስ መቀበል ነው። ቴንክ ዩ። ስለዚህ የፍጡራን ባህሪ ለአላህ ጽድቃችሁለታል። ይሄ ፍጡር ነው፣ የሚመጣ የሚታይ የሚሄድ የሚቀመጥ የሚቆም የሚነሳ። ይሄ የፍጡር ባህሪ ነው። ፍጡራን ያካበቡት ያካለሉት ያዋሰኑት። መምህር ትንሽ